ዛሬ በእውነታ የተረጋገጠ ድንቅ ነገር ልናሳያችሁ ነው። ቆጥቤ ያስቀመጥኩት ታሪክ ነው የማወጣው። ከወረቀት እስከ ቁልፍ የተካሄደበትን ድንቅ ርቀትም ለእናንተ እናሳያችኋለን። ይህ ቦታ ደግሞ ዴማ ሆፕ ሪል ስቴት ይባላል። ዋና ለማንበር ነው ማለት ነው። እስካሁናችን አራተኛ ፎቅ ላይ የኔም የዘመናት ህልሜ ቁልፉ የተፈታበት ቦታ ላይ ነው የሚገኘው። በዚሁ አጋጣሚ ሰዎች የማይገምቱትን ጥያቄ ልንጠይቅ እንፈልጋለን። ዛሬ እናንተንም ልናመሰግን በዚህ አጋጣሚ ማራኪ ወገንም እናመሰግናለን። ምናልባት ብዛቸው ሶሻል ሚዲያ ቢጠፋ ምን ይሰራል? አረ በእናትህ ለ20 ሰዎች 5,500 ብር ሽልማት ተዘጋጅቷል። ከእናንተ የሚጠበቀው ይህን ፕሮግራም እስከ መጨረሻው መከታተል ብቻ ነው። አብራችሁን ቆዩ። ድንቅ ጊዜ አብረን እናሳልፋለን። እንኳን ደህና መጣ ብለናል። ከዚህ ራስሽን አስተዋውቂያችሁ። ሜሮን እባላለሁ። የዴማ ሆፕ ሪል ስቴት የሴልስ ሱፐርቫይዘር ነኝ። ስለዚህ በደንብ ደግሞ ውስጥ ላይ ያለው ምን ይመስላል የሚለው ማሳያችሁ ይሆናል። yes come on እሺ ይሄ እንግዲህ ገዚህ የ11 ወር ፕሮግረስ ነው። ኦልሬዲ 3 ቤዝመንት ወደ ታች ጨርሰን G+24 የጨረስ ነው ማለት ነው። እዚህ ጋር እንደምታየው ይሄ ኮሜርሻል ነው የሚሆነው የሱቆች ኤሪያ። መግቢያው ሀሉ ይሄንን ይመስላል። ሰፊ ነው፣ ስፔሱ ሰፊ ነው። በደንብ ሰው እንደ ሞልም የሰራ ነው ስለሆነ በደንብ ሙቭ እንዲያደርግበት አስበን የሰራ ነው። እስከ ስንተኛ ነው እንትሩ? እስከ 20ኛ ፍሎር ድረስ ቤቶች አሉ። ከ20ኛው በኋላ ፔንት ሃውስ ነው የሚሆነው። እዚህ ጋር ዲዛይኑ እንደምታየው ይሄንን ይመስላል ዲዛይኑ። ይሄ ህንጻ ላይ አብዛኛውን ሽያጭ ጨርሰናል። ፊኒሺንግ እቃዎች የገቡ ነው። ያ የሴራሚክ እቃ እዚህ ጋር ኦልሬዲ ገብቷል። ዋው ኦልሬዲ ፊኒሺንግ በ11 ወር ኦልሞስት ፊኒሺንግ ላይ ነው ማለት ነው። የፊኒሺንግ ስራ እየሰራን ነው ማለት ነው። ሊፍት እየገጠምን ነው ያለነው። የሊፍት ገጠሙን ጀምረናል። ስለዚህ ሴራሚክ እንደዚህ አይነት መልክ ነው የሚኖረው። የተለያየ ነጭ አለ፣ ጥቁር አለ፣ የተለያየ አይነት ከረሎች አሉ። እንደ ሰው ቴስት አብዛኛውን እንደዛ ነው የምናደርገው። ተመልካቾቻችን በ11 ወራት ብቻ G+24 ፎቅ ሰርተው ጨርሰው ይኸው እንደምታዩት የፊኒሺንግ እቃዎችን አስገብተዋል። ከዚህ በኋላ መረከብ ብቻ ነውና በጣም ነው ምንወዳቸው ምናመሰግናቸው ተመልካቾቻችን ያለበት። ምክንያቱም ዴማ ሆፕን አምነው ከዛ ደግሞ እንደገና ማራኪ ወግን አምነው ቤት ሲገዙ እኛ ጋር ያላቸውን እምነት ያሳያልና እኛ ደግሞ በሚያምኑ ልክ እየሰጠናቸው ነው ወይ የሚለውን ነገር ማሳየት ስላለብን ቴንኪውም ልንላቸው ጭምር ነው። እናመሰግናችሁ እንፈልጋለን። በጣም ብዙ ቤቶችን ከኛ ገዝተውናል። ያንኑ ያህል ደግሞ ትረስትም አድሮባቸው ወደኛ በመምጣታቸው ደስ ብሎናል። እውነት ለመናገር ያው ያንተ ኦዲየንሶች ናቸው። ስለዚህ በዚህ አጋጣሚ ማራኪ ወገንም እናመሰግናለን። ዌልካም ብለናል። ዋው ቢሮ ያምራል በለ ያ ያሳችን እንዴት ነው? ያምሮ ቆንጆ ኦፊስ ያለ ዋው ሁሌም ኦፊሳችን ይሄንን ይመስላል። ይሄኛው ዲዛይኑ ነው አሁን ያለንበት ህንጻ ዲዛይኑ ነው። ግን ይሄ የምታየው የኮሜርሻሉ ብቻ ነው። ይሄንኛው 7ኛው ኮሜርሻል ነው። ከዚህ በኋላ ቤቶቹ የሚቀጥሉ ይሆናሉ ማለት ነው። ኦኬ በጣም አሪፍ። ዴማ ሆፕ የራሱ ስታንዳርዶች ይኖሩታል። ከዛ ውጭ ግን ከሳይት ያሉ ስታንዳርዶች አሉ። ልዩነታቸው አንዱ ሳይት ጋር ያለ አንዱ ጋር የሌለ ወይስ የሁሉም ስታንዳርድ ተመሳሳይ ነገር ነው? ሁሉም ሳይቶቻችን ላይ ተመሳሳይ የሆነ ስታንዳርድ ነው የምንጠቀመው። ሃይ ኢንድ ሌክዠሪ በሚባል ኳሊቲውን በጠበቀ ማቴሪያሎች ነው ገንብተን የምናስረክበው። ሜቢ ከሳይት የተወሰኑ የአሚኒቲ ለውጦች ሊኖሩ ይችላሉ። አሁን ለምሳሌ እዚህ አሁን የምንገኝበት ህንጻ ላይ የስዊሚንግ ፑል ወይም መዋኛ ገንዳ 4ኛ ላይ መዋኛ ገንዳ አለ። ያ ነገር ትንሽ ለየት ያደርገዋል። ዋና ለማንበር ነው ማለት ነው። እስካሁናችን ዋና ይችላል፣ ግን መሬት ላይ ነው። 4ኛ ፎቅ ላይ ነው ዋኝ እንዴት አስቤው ማለት ነው። ስለዚህ አዲስ ነገር እያስለመድን ነው ማለት ነው። ለየት የሚያደርገን ይሄ ነው። ፕላስ ደግሞ ካየ ሳይቶቻችን ዋና የሚባሉ መሀል ከተማዎች ላይ እየገነባ ነው። ያም ስታንዳርዳችን ነው። በነገርህ ላይ አንዱ ስታንዳርድ ነው። ተመስጠዋል እነሱ። አሁን በዋናነት አሁን ሰው ጋር እየደወሉ ነው። ምን እንደሚያደርጉ ከማስቴልስ በና እስኪ ሚስጥር ነገር ያው እንደምታየው ሁሉም እየሰራ ነው ያለው። ሴቶቻችን በጣም ጠንካራ ሴቶች አሉ፣ በጣም ጎበዝ ሴቶች አሉ። ገና ላውንች ባደረግን በ2 ሳምንት ውስጥ ኦልሬዲ G+16 ህንጻ ከ50% በላይ የሚሆን ሸጠናል። ስለዚህ በጣም ጎበዝ ሴቶች አሉ። አሁን ላይ እየደወሉ ነው፣ ፎሎ አፕ ያደርጉ ነው። አሁን ከነዚህ ውስጥ በእርግጠኝነት የሚደወልላችሁ ተመልካቾች ከነዚህ ውስጥ አንዱ ይሆናል እየደወለላችሁ ያለው
ከነዚህ ውስጥ አንዱ ሊሆን ይችላል። አንሱና እባካችሁ ቆንጆ ቤት እንጋብዛችሁ። ቴንክ ዩ ሶ ማች። እዚህ ጋር ይኸው ቡናው ጋር እንመለስና ቴንክ ዩ ዳቦም አለ እባክህን ቆርስልን። እንኳን ደህና መጣችሁ በድጋሚ ይበለናል። በስማም እኛም በጣም ደስ ይሎናል። የማራኪ ወግ ተመልካቾች ደግሞ እጅግ አድርገን ከልብ እናመሰግናለን። ማራኪ ወግን አምናችሁ ከዴማ ሆፕ ሪል ስቴት ቤት የገዛችሁ በሙሉ እጅግ ከልብ እናመሰግናለን። አሁንም ቤት ያልገዛችሁ ከዴማ ሆፕ ቤት ግዙ። ብዙ እድሎች፣ ብዙ አማራጮች፣ ብዙ ሳይቶች አሉ። አዳዲስ ሳይቶችን ደግሞ እናሳያችኋለን። እናመሰግናለን። ቴንክ ዩ ያስ Thank you so much. በነገራችን ላይ ተመልካቾቻችን ዛሬ ባዶ እጃችንን አይደለም የመጣ ነው። እናንተንም ያው በሽልማት ልናንበሸብሻችሁ ነው። ለ20 ሰዎች 5,500 ብር ሽልማት ተዘጋጅቷል። ቀድመው የመለሱ ነው ይሄን ነገር የሚያገኙት። ጥያቄውን ንገሪ። ጥያቄው የሚሆነው ዴማ ሆፕ ሪል ስቴት ስንት ሳይቶች አሏቸው፣ እናም ደግሞ በተጨማሪ የት አካባቢ ነው ያላቸው የሚለውን ነገር በደንብ ገጽልን። ይሄማ ቀላል ነው። ከእናንተ የሚጠበቀው ይሄን ፕሮግራም እስከ መጨረሻው መከታተል ብቻ ነው። ምክንያቱም መልሱን እኛ በምናወራቸው ጥያቄዎቻችን ማለት እያንዳንዱ መልስ እየመለስ ነው የምንሄደው። ስለዚህ አውጡና ማስታወሻችሁን ኖት እየያዛችሁ 5,000 ብር ነው እንዲቀልድ ነው እንዴ? 5,000 ብር ነው። ማስታወሻ አውጡ እየያዛችሁ እስከ መጨረሻው አብራችሁን ከቆያችሁ መልሱን ታገኙታላችሁ። እኛ ቀድመው ለመለሱ 20 ተመልካቾቻችን 5,000 ብር እንሸልማችኋለን። በዛውም ደግሞ ዴማ ሆፕ ኦፊስን ይሄን እናስጎበኛቸዋለን ማለት ሲመጡ ሽልማታቸውን ሊወስዱ ሲመጡ ቢሮውንም መጎብኘት ይችላሉ። ኮርስ ይችላሉ። ኧረ በቃ ለየት ባለ መንገድ ነው የመጣ ነው። ተሸላሚዎች ትሆናላችሁ። እስከ መጨረሻው አብራችሁን ቆዩ። በዚሁ አጋጣሚ ከዴማ ማራኪ ወግን ሰዎች የማይገምቱትን ጥያቄ ልንጠይቅ እንፈልጋለን። የተወሰኑ የመጀመሪያው ጥያቄ የሚሆነው ከማራኪ ወግ ውጭ ሰዎች የማይገምቱት ስራ ምን ስራ ሰርተሃል? ዛሬ ድንገት ሚስጥር ልታስወጪ ነው። እኔ ለራሴ ይዤው አወራዋለሁ ብዬ ለማራኪ ወግ ተመልካቾች ቆጥቤ ያስቀመጥኩት ታሪክ ነው የማወጣው። ለ2 ቀን ሆቴል ሪሴፕሽን ሰርቻለሁ። ማይ ጋድ ግራጁዌት እንዳደረኩኝ ስራ ልፈልግ ምናምን እያሰብኩ በዛ መሀል አጋጣሚ 2 ቀን ሰርቻለሁ። ገረመሻ? አዎ በጣም ኤክስፔክት አላደረኩም። እሺ በእናትሽ በስማ እንግዲህ ከዛኛው መጀመሪያው ጉብኝታችን በተለየ ብዙ አዳዲስ ነገሮች ተፈጥረዋል። ኦልሞስት 3 ወር አካባቢ ሊሆን ነው እዛ ቆይታ ካደረግን እና ቤት ከገዛው በነገራችን ላይ 3 ወር ሆኖታል። በፊት አባቶች እናቶች ስለ መኖሪያ ስለ ቤት ምናምን ሲያወሩ ብዙ ሰው አይረዳው እንደሆነ ነበር። ግን አሁን ላይ እያየሁት በዚህ 3 ወር እንኳን ብዙ ለውጦችን ሳይ ምናምን ትክክል ናቸው ምናምን ላለው እና በጣም ልዩ ስሜት ነው ያለው። ገና ከወዲሁ አልቆ ደግሞ የሚኖረውን ስሜት ማሰብ ከባድ ነው። በዛ ላይ ደግሞ ለተመልካቾቻችን አልቆ እስከማሳያቸው ጓጉቻለሁ። የምሬ ነው። ናይስ። ብዙ ጊዜ እንደውም ይደውሉልኛል ተመልካቾችን ሊገዙ ወጣቶች እና ግዛቸውም አለኝ ብሎኝ ነበር ይሉኛል። እና እሱ ወጣት ሆኖ ካለውማ እኔ መግዛት አለብኝ አይነት ነገር ያነሳሉና አይ ቲንክ አንተም ጥሩ አሪያ ሆናቸዋል ብዬ አስባለሁ። ይሄንንም ኮንሲደር አድርገህ ዴማ ሆፕን መብረጥ በጣም ደስ ብሎናል። ጥያቄዎች አሉኝ፣ የተወሰኑ ጥያቄዎች። ዴማ ሆፕ ሪል ስቴቱ ላይ የቆየባቸውን ጊዜያት እና ያሳካቸውን ነገሮች ንገሪኝ። በጣም ቆንጆ ጥያቄ ነው። ዴማ ሆፕ ኦልሬዲ ከዚህ በፊት 26 ዓመት አካባቢ የሚሆን በኢምፖርት ኤክስፖርት ላይ ነበር በደንብ ስንሰራ የነበረው። የቤት እቃዎችን ኢምፖርት እናደርጋለን፣ የቅባት እህሎችን ደግሞ ኤክስፖርት በማድረግ ነበር ዴማ ትሬዲንግ ተብለን የምንታወቅ የነበረው። ከዛ ነው ወደዚህ ወደ ሪል ስቴቱ ጆይን አደረግነው። ኦልሞስት አሁን 5 ዓመት ሆኖና በ5 ዓመት ጊዜ ውስጥ በጣም ኳሊቲያቸውን የጠበቁ ሃይ ኤንድ የሚባሉ ሳይቶችን ለደንበኞቻችን አስረክበናል። በሰሚ ፊኒሽድ እና በፉል ፊኒሽድ ሙሉ ፊኒሽንጉን ጨርሰን ለዚህ በደንብ ደንበኞቻችን ሳቲስፋይድ የሆኑበት ሁኔታ ነው ያለው። ዴማ ሆፕ ሪል ስቴት ሲባል ሰው ማይንድ ውስጥ ምንድነው ብዙ ጊዜ ለየት ያለ ነገር ብዙ ጊዜ የሚያነሱልን ኳሊቲያችን ገንዘብ የምናስረክብበት ፊኒሽንጋችን አብዛኛው ስፔሻሊ የዴማ ሆፕ ደንበኞች ከ90% በላይ የሚሆነው ውጭ ያልናቸው እና አብዛኛው ደግሞ ውጭ ያለ ቆይቶ የሚመጣ ሰው ፊኒሽንግ ላይ በደንብ ነው እያንዳንዱን ነገር የሚያየው። ስለዚህ ዴማ ላይ በተቻለ አቅም ያንን ነገር በጥራቱን በጠበቀ ፊኒሽንግ ማቴሪያል የምናስረክብ ነው። ሃይ ኤንድ ሌክዠሪ የሆኑ ናቸው ቤቶቻችን። ፕላስ ደግሞ ቅድም እንዳልኩ የተለያዩ አሜኒቲዎችን ለደንበኞቻችን ለነዋሪው ፕሮቫይድ የምናደርግ ነን። ያም ነገር ለየት ያደርገዋል። እኔ ደግሞ የታዘብኩትን ለየት የሚያደርገው
የሚያደርገው ያው ሁሉም ሰው የሚመሰክረው አይ ቲንክ ፍጥነቱ ጉዳይ ምክንያቱም እኛ ቢሮአችን ያው እዚህ ጋር ነው ይሄ ባዶ ቦታ ሆኖ እናውቀዋለን ሲቆፈር እናውቀዋለን ፕሮግረሱ እናውቃለን አሁን አልቆ እናውቀዋለን በምን አይነት ፍጥነት እንደሄደ አሁን ሚስጥሩን ትነግሪናለሽ እውነት ለመናገር ከቻይና ኮንስትራክሽን ካምፓኒ ጋር ነው ዲል አድርገን የምንሰራው ሁሉም ሳይቶቻችንን ሲሲሲ የሚባል ካምፓኒ ነው ከነሱ ጋር ዲል አድርገን ነው የምንሰራው ምንም አይነት ፍጥነት ላይ ጥያቄ ውስጥ አንገባ አሁን ላይ በጣም ብዙ ጥያቄ ያለው የኮንስትራክሽን ግንባታ አለመስረከብ ላይ ነው ስፔሻሊ ኢትዮጵያ ላይ ጥያቄ ያለንና ያንን ነገር ማድረግ ስላሰብም ነው ዲላችንን ከቻይና ኮንስትራክሽን ጋር አድርገን እየሰራን ያለ ነው ትልቁ ሚስጥር ያ ሌላኛው ጥያቄ ደግሞ እስካሁን ከተሰጡ አስቂኝ ኮሜንቶች ወይም ኢንቦክስ የተደረገልክ አጠቃላይ ማራኪው ፕሮግራም ላይ ቴንክ ዩ እሺ ማራኪው ፕሮግራሙን ስንቀርጽ እንግዶቻችን ቤት ሄደን የምንቀርጸው እና እንግዶች ደግሞ ያው ሰው በባህሉ ያው ቤት ውስጥ ይጂ ቡና አፍልቶ ምግብ አዘጋጅቶ ቤት ያፈራው ምናምን ይጋብዝሻል እንግዲህ በሳምንት አንድ ቀን ምናምን ነው ልንቀርጽ የምንችለው ምናምንና ይሄን ኑሮ ውድነት እናንተ ናችሁ ያወቃችሁበት እየዞራችሁ ትበላላችሁ ነው ይሆናልና በሳምንት አንዴ በልቶ መኖር ይቻላል ይሄ ቆንጆ ኮሜንት ነው ያ እንደዚህ አይነት ኮሜንቶች እሺ አሁን እንግዲህ አዳዲስ ሳይቶቻችሁን ላውንች ያደረጋችሁ በየጊዜው ማለት ነው ለካ አንዱን ሰርተን አሁን እኛ ከሰራን በኋላ ራሱ በጣም ብዙ ቦታ ነው ላውንች ያደረጋችሁት አዳዲስ ሳይቶችን እና ስለ ሳይቶቹ እናውራ አጠቃላይ እስካሁን ኦልሬዲ ዴማ ወደ 6 ዓመት ሆኖታል በዚህ 6 ዓመት ውስጥ የመጀመሪያው ሳይታችን ባለፈው የቀረጻችሁበት ፕራይም ሎኬሽን ላይ ያለው ሲግናል ላይ ያለው ነው እዛ ህንፃ ላይ ሙሉ በሙሉ ጨርሰን አስረክበናል ሌላኛው ሳይታችን ደግሞ ቦሌ አደይ አበባ ስቴዲየም ወይም ደግሞ ከብሉ ስካይ ሆቴል ጎን ቦሌ 24 ላይ እዛም ላይ እንደዚሁ G+1 ሙሉ በሙሉ ያለቀ ህንፃ ለደንበኞቻችን አስረክበናል እዛ ላይ ስቲል ናው አቬሌብል የሆኑ ኮሜርሻሎች አሉ ያሉበትን ቦታዎቹን ሄደን ብናይ የተሻለ ነው የሚሆነው ብዬ አስባለሁ አሁን የምንገኘው ቦሌ አደይ አበባ ስቴዲየም የሚገኘው ወይም ደግሞ ቦሌ 24 ላይ የሚገኘው ሳይታችን ላይ ነው ይሄ ሳይታችን እንደምትመለከተው የአንድ አመት ፕሮግረስ ነው በአንድ አመት ውስጥ ነው ሙሉውን ገንብተን የጨረስነው G+21 እሺ አሁን ፊኒሺንጉን እየሰራን ነው በሰሚ ፊኒሽድ ኦልሬዲ ለደንበኞቻችን አስረክበን ፊኒሺንጉን እየሰሩ ነው የሚገኘው ስለዚህ በአንድ አመት ውስጥ ነው G+21 የጨረስነው ካርታም አራው ይሄ ሳይት ማለት ፕላስ ደግሞ ከታች ኮሜርሻሎች አሉ እስከ 4ኛ ፎቅ ድረስ ያ ያንተ ሞዴንሶች በዚሁ ላይ ኮሜርሻሎችን የገዙበት ሁኔታ ነው ያለው ፊቸሩ በጣም ቆንጆ ሎኬሽን ነው አዲሱ አደይ አበባ ስቴዲየም ሲያልቅ ሙሉ ይሄ ኤሪያ ኮሜርሻል ኤሪያ ነው የሚሆነውና ለኢንቨስትመንት እንዲሁም ደግሞ ለተለያዩ አገልግሎቶች ለሚፈልጉ ደንበኞቻችን አንደኛ የምንለው ሳይታችን ነው እንደምታዩት ሴራሚኮች ኦልሬዲ ገብተዋል ከዚህ በኋላ ኮሜርሻሎችን በ2 ወር ውስጥ ሙሉ በሙሉ ጨርሰን የምናስረክብ ይሆናል በጣም አሪፍ በጣም በምን ያህል ጊዜ ነው ተሽቷለከኝ በጣም ፈጣን ነበር የዚህ ሽያጭ ገና ፋውንዴሽኑ ላይ ያለን ከ50% በላይ የሚሆነው ሽያጭ አልቆ ነበር በጣም አሪፍ በቅርቡ እንግዲህ ርክክብ ይኖራል በትክክል በጣም ጥሩ ተመልካቾቻችን አሁንም ጥያቄያችን እየመለሳችሁ 5,000 ብር 20 ሰዎች ተሸለሙ እስከመጨረሻው ስትመለከቱን መልሱን ታገኙታላችሁ አብራችሁን ቆዩ ሌትስ ጎ ሌላኛው ደግሞ ሶስተኛው ሳይት አሁን የምንገኝበት ቦሌ ዳውንታውን ከቦሌ ሃይ ስኩል ትምህርት ቤት ፊት ለፊት የሚገኘው ሳይታችን ነው ይሄንኛውም ሳይት እንደምታዩት በ11 ወር ውስጥ ሙሉ በሙሉ ጨርሰን የፊኒሺንግ ስራ ላይ ነን በ3 ወር ውስጥ የምናስረክብ ይሆናል ሙሉ በሙሉ ፕላስ ደግሞ እዚህ ህንፃ ላይ ለየት የሚያደርገው ነገር ቀደም እንዳነሳውላችሁ ስዊሚንግ ፑልን ጨምሮ ጂም አለው ስቲም አለው ሳውና አለው የልጆች መጫወቻ ፕሌግራውንዶች አሉት አዳራሾች አሉት እነዚህ አሚኒቲዎች ሁሉም ሳይቶቻችን ላይ አሉ የቦሌ ሳይታችንን እንዴት መረጥክ ይሄን የመረጥኩት ምንም ጥያቄ የለውም ለኔ ቤስት ፕሌስ ነው እና ደግሞ ቦሌ ነው ከዛ ደግሞ ቦሌ ሆኖ ዳውንታውን ላይ ነው የሚገኘው ቢሮዬ ደግሞ ከዚሁ ከጎን ነው ኢዚ ነገር ነው ማልመርጥበት ምክንያት ምንም የለም እንደው ከቢሮዬ ጋር የሆነ ድልድይ ነገር ብታገናኙልኝ ደስ ይለኛል ወክ አድርጌ ምናምን ብመጣ ታገናኙልኝ ደስ ይለኛል በጣም አሪፍ ከዚሁ ጋር ተያይዘው አንተ የገዛው 17ኛ ፍሎር ላይ ነውና የተለየ ምክንያት አለው ወይ በጣም የገረመኝ እዚህ ከፍ እያለ በሄደ ቁጥር ቫልዩ ከፍ ይላል በጣም የገረመኝ በትክክል አሁን ብዙ ቦታ የምንሰማው የምናየው ምንድነው ወደ ታች ነው የሚወደደው ምናምና ይሄ ግን ቫልዩ በጣም ከፍ እያለ በሄደ ቁጥር ቫልዩ በደንብ ከፍ ይላል ምክንያቱም ቪው በደንብ ነው የሚታየው 17ኛ ፎቅ ላይ ሆኜ ማሊያው ነገር ይኖራል ቢሮ ራሱ ኤዲቲንግ ራሱ ሲሰራ ማየት ይችላል ከዛ ደግሞ 17ኛን አልፌ 24 ደግሞ ከወጣው
ሙሉ አዲስ አበባን እየዋኘው ከዛ ደግሞ አዲስ አበባ ስቴዲየም አለ። በቃ ወደፊት አሁን እንግዲህ አፍሪካ ዋንጫ ስናዘጋጅ እዛ ጋር ከዛ ሌላኛው ደግሞ ቦሌ አትላስ ከማዶ ሆቴል ጀርባ ወይም ደግሞ ቦሌ ሴንትራል ብለን የምንጠቅሰው የማራኪ ወግ ተመልካቾች ወይም ኦዲየንሶች የገዙበት በብዛት የተገዛበት ሳይት እሱ ነው። እኔ በጣም ገረመኝ ቦታዎቻችሁ በጣም ነው የሚያምሩ ሎኬሽኖች። አሁን ያለነው ይሄ ደግሞ የት ነው? አሁን የምንገኘው ቦሌ አትላስ ነው። ቦሌ አትላስ አካባቢ የሚገኘው ቦሌ ሴንትራል ብለን የሰየምነው ሳይታችን ላይ ነው የምንገኘው። ፉል ሬዚደንሻል የሆኑ አፓርትመንት ቤቶች ናቸው እዚህ አካባቢ ያለው። እዚሁ አካባቢ ከማዶ ሆቴል ገባ እንዳለን እናገኘዋለን። የሚገርመው ይሄ ሳይት ከጀመረው 2 ወራችን ነው ገና። በ2 ወር ውስጥ አሁን ያለበትን ኮንስትራክሽን ፕሮግረስ አሳይሃለሁ። ተመልካቾች የከፈላችሁበት የገዛችሁት ቤት ምን ያህል ደረሰ በ2 ወር የሚለው ልናሳያችሁ ነው። ያኛው ነው ይኸው እንግዲህ ለገዙን ደንበኞቻችን ኦልሬዲ እዚህ ጋር ደርሰናል። ፉል ሬዚደንሻል ነው ወይም ሙሉ የነዋሪ መኖሪያ ብቻ ነው። ምንም አይነት ኮሜርሻል የለባትም። ያንን ሳይት በደንብ ወደውታል። ገና ከጀመረው 2 ወራችን ነው። በ2 ወር ውስጥ ኦልሬዲ 1 ቤዝመንት ጨርሰን 10ኛ ፎቅ ላይ ደርሷል ኮንስትራክሽኑ። በጣም የሚያምሩ በጣም ቆንጆ ነው አይደል? ቆንጆ እይታ አለው። ቆንጆ ቦታ ላይ ነው የሚገኘው። በትክክል በዛው ላይ በፍጥነት በጣም የወደድከው እዚህ ሰፈር ምንድነው? ሪል መኖሪያ ሰፈር ነው የሚመስለው። ካልም ነው፣ በጣም ተረጋጋ ነው። አዘሴም ታይም ደግሞ ለዋና መስመሩም ቅርብም ነው ግን ደግሞ በጣም ካልም የሆነ ቦታ ነው። ሁለቱንም አንድ ላይ የያዘ ቦታ ነው። የሚፈልጉትን ነገር ኢዚሊ እዚህ አካባቢ ማግኘት ይችላሉ። 5 ስታር የሚባሉ ሆቴሎች አሉ እዚህ አካባቢ። ኤርፖርት በጣም ቅርብ ቦታ ላይ የሚገኘው ምናልባት ቦሌ ዳውንታውን ይሄኛውም ሳይት ለኤርፖርት በጣም ቅርብ ነው። ዋክ ለማድረግ በጣም ቅርብ የሆነ ሳይት ነው። የመኖሪያ መንደር ነው እንደምታየው። ስለዚህ በጣም ቆንጆ ሎኬሽን ላይ የሚገኝ ቤት ነው። ሌላኛው እዚሁ ቦሌ ራማዳ ወይም ቦሌ ጃፓን አካባቢ ላይ አለን። አዲስ ያወጣ ነው ላውንች ያደረግነው ሳይት ነው። ካወጣን ገና 15 ቀናችን ነው። ዛሬ በቃ ዋና ቦታዎችን ያልሄድኩባቸው ዋና ቦታዎች ዛሬ በደንብ ወክ እያደረኩ በደንብ እያሳየን ነው። አሁን ደግሞ ዋናው የቦሌ መንገድ ላይ ነው የምንገኘው። ቦሌ ጃፓን ወይ ጃፓን ሮድ ቦሌ ዋናው መስመር አይደለ? በትክክል ራማዳ ሆቴል ጀርባ ላይ አዲሱ ላውንች የተደረገውን ሳይታችንን ደግሞ በዚሁ አጋጣሚ ያሳይክ። ቦታዎቹ በጣም የሚገርሙት አንደኛ የሚባል ነው። ዋና ነው ኤቭሪ ሎኬሽን በቃ ፈርስት ክላስ ዴማ ለየት የሚያደርገን ይሄ ነው። እና ሳይቱ ደግሞ ምን ይመስላል የሚለውን አሳይሃለሁ። በጣም አሪፍ። ይሄ ደግሞ የመጨረሻው የቦሌ ጃፓን የሚገኘው ወይም ከራማዳ ሆቴል ጀርባ የሚገኘው አዲሱ ሳይታችን ይሄ ነው። ኦልሬዲ አሁንም ሾሪንጉ የተሰራ ነው። ድምጽ አለ፣ ማሽን አለ፣ ኮንስትራክሽን ላይ ነው። በጣም ደስ የሚለው የቦሌ ሃይዌይ ዋናው መንገዱ ቀጥታ ነው። በቃ ምንም በቃ 50 ሜትር በጣም ቅርብ ነች። እዚህ ጋር ደግሞ ሱፐር ማርኬት አለ። ሁሉም ነገር ኢዚሊ ማግኘት ይችላል። እዚህ አካባቢ ሆቴሎችም አሉ። ትልቅ ውስጥ ላይ ሾሪንግ እየሰራ ነው። ምን ይመስላል የሚለውን ብናይ ደስ ይለኛል። የተወሰነ ተመልካቾቻችን አሁንም በድጋሚ ለምስክርነት ልጠራችሁ ነው። ይህን ቦታ እንድታዩት ቦሌ ራማዳ ሆቴል ጀርባ የሚገኘው አዲሱ የዴማዎፕ ሳይት ነው። ገና ቁፋሮ ላይ ነው ገና ቁፋሮ ላይ ነው። እንደምትመለከቱት ማታ ነው ያለነው። ከጥቂት ወራት በኋላ እንግዲህ ለምስክርነት እናንተን እንጠራችሁና ያለበት ሁኔታ እናሳያችኋለን። እስኪ እንየው። እዚህ ቀንም ማታ መስራታችን ነው አትላስ ሳይቱ ላይ ለውጥ በ2 ወር ውስጥ እንድናይ ያደረጋል ማለት ነው። በጣም ወርጫለሁ ቦታ ስንተኛ ሳይት ደረስን? አምስተኛ ቦሌ ስካይላይን ራማዳ ጀርባ 5ኛ ሳይት ደርሰናል። 2 ይቀራሉ። አሁንም መጻፋችሁን ቀጥሉ። ካፍታ ቆይታ በኋላ 2ቱን እነግራችኋለን።
ምናልባት ሶሻል ሚዲያ ቢጠፋ ኧረ በእናትህ አያምጣውና እንበለው እሺ ባይኖር ምን ይሰራል? እኔ ያው ጅማሮዬም ጋዜጠኝነት ስለሆነ ትምህርቴም ጅማሮዬም በቃ ፕሮፌሽናል ጋዜጠኛ ነኝ። ጅማሮዬ በሶሻል ሚዲያ አይደለም፣ ሚዲያን የተቀላቀልኩት በሶሻል ሚዲያ አይደለም። ናሽናል ቴሌቪዥን ላይ ነው የጀመርኩት። ወደ ተለያዩ ቴሌቪዥን ጣቢያዎች በመሄድ አሪፍ ቆንጆ ሾዎችን ማዘጋጅ ይመስለኛል። ደስ የሚለው ደግሞ ሌላኛው ሁለተኛው ሳይታችን ቦሌ ዳውንታውን 2 እዚህ ጋር ነው። ቁፋሮ ላይ ነው። አሁን ይሄ ደግሞ ዛሬ ቆፈርን ብላችሁ ነገ የሆነ ቦታ ይደርሳል። ደግሞ ልታስደምሙን ነው። ያ ሁለተኛ ዙር ልናስደምማችሁ ነው። ታስደምሙን ነው። አዎ ይሄንኛውም ላይ ደስ የሚለው ተመሳሳይ የሆኑ አሜኒቲዎች አሉት። ማኛ ገንዳውን ኤቭሪቲንግ ሁሉም እዚህኛው ላይ አለ። በስማ አንቺ እየተቆፈረ ነው። ምናልባት እዚህ ቦሌ ዳውንታውን ላይ መግዛት ፈልገው ሳይሆን የቀረ ወይም ደግሞ በተለያዩ ምክንያቶች ሳይገዙ ለቀሩ ደንበኞቻችን እዚሁ ከጎን ላይ ቦሌ ዳውንታውን 2 ብለን አውጥተናል። ተመልካቻችን ነው በነገራችን ላይ ታሪክን ላሳያችሁ፣ እናንተ ደግሞ ምስክር እንድትሰጡ ማለት ነው። ዛሬ ቀኑን ይሄ ቪዲዮ የተለቀቀበትን ቀን ማየት ትችላላችሁ። ምናልባት ከጥቂት ወራት በኋላ መልሰን እዚህ ቦታ ላይ እናሳያችኋለን። እኛ ሳኑን እናንተ ራሳችሁ ትመሰክራላችሁ። በትክክል እዩት። እዚህም ላይ ባለ 1 እና ባለ 2 መኝታ አፎርደብል በሆነ ፕራይስ የሚያገኙ ይሆናል። ቴንክ ዩ። ጥሩ ስለ ዋጋዎቹና የግዢ አማራጮቹ ነው። በዚሁ አጋጣሚ ዴማ እንደ ዴማ የሚታወቀው ቀደም እንዳልኩ በጣም ኳሊቲውን የጠበቁ ቤቶች ገንብቶ በማስረከብ ነው። ሰፋፊ ቤቶች ናቸው የምንገነባው። ባለ 1 መኝታ ሆኖ እንኳን ትንሹ ካሬያችን 85 ካሬ ነው። ስለዚህ በጣም ሰፋፊ ቤቶች ናቸው። እንዳልኩ በፉል ፊኒሽድ ሙሉ ፊኒሽንጉን እኛ ራሳችን ጨርሰን የምናስረክባቸው ቤቶች አሉ። ግን እንደ አማራጭ ማለት ነው። ሰው በሃፍ ፊኒሽድን ከፈለገ ይችላል አለን። እንደዛም አይነት አማራጮች አሉ። ፕላስ ደግሞ በጣም ቆንጆ ፓርት ምንድነው እኛ አከፋፈል ላይ በተቻለ አቅም ፍሌክሲብል ነው የምናደርግላቸው ለደንበኞቻችን። ከክፍያቸው በኋላ በ2 ዓመት ውስጥ ከፍለው የሚጨርሷቸው ዳውን ፔመንት አስከፍለን በ2 ዓመት ውስጥ ከፍለው የሚጨርሷቸው ኦፕሽኖች አሉ። ዋጋዎቻችን ላይ ቆንጆ የሚባሉ ዋጋዎችን አምጥተናል። አሁን ባለው ስታንዳርዱን በጠበቀ ማቴሪያል ገንብተን እያስረከብን ማለት ነው። ስለዚህ የሁሉም ሳይቶች ዋጋ የተለያየ ነው። እንደየሎኬሽኖቻቸው፣ እንደየቦታዎቻቸው፣ እንደየኮንስትራክሽን ስቴጃቸውም ደግሞ ዋጋቸው የተለያየ ነው። ግን ቆንጆና አፎርደብል የሆነ ዋጋ ይዘን መጥተናል። የመጨረሻው ጥያቄ ቤት ለመግዛት ለሚያስቡ ሰዎች ምን መልእክት አለክ? ቤት መግዛት አሁን ነው ነው የምለው። ቤት መግዛት አሁን ነው። ቴንክ ዩ። በጣም ደስ ብሎኛል። ምሽቱን በጣም ነው እንጆይ ያደረኩት። ወክ እያደረኩኝ አሪፍ ቤቶችንም እያየሁ ለማራኪ ወቅ ተመልካቾችም ደግሞ ለሚያምኑን ለሚወዱን የደረሰበትን እና ደግሞ አዳዲስ ሳይቶችንም እያሳየን ቆንጆ ጊዜ አሳልፈናል። ቤት መግዛት ለሚፈልጉ በጣም ግልጽና በቃ ጥንቅቅ ያለ መረጃ ከነቦታው ከነዋጋው አድርሰናል። ኦፍ ኮርስ ለተመልካቾቻችን 5 ሺህ ብር እየሸለምን ነው። ለ20 ተመልካቾች በአጠቃላይ 100 ሺህ ብር እየሸለማለን ማለት ነው። እንግዲህ ዴማ ሆፕ ሪል ስቴት ስንት ሳይቶች አሉት ከነስማቸው ጥቀሱ ብለናል። የመጨረሻው ሳይታችን ሾላ መገናኛ እዛ አካባቢ ነው የሚገኘው። ኦልሬዲ አሁን 10ኛ ፎቅ ላይ ደርሷል። ኮንስትራክሽኑን ከጀመርን ገና 3 ወራችን ነው። በ3 ወር ጊዜ 10ኛ ፎቅ ደርሷል። እዛም ላይ አብዛኞቹ ቤቶች ተሽጠዋል። የቀሩን በጣም ጥቂት ስቶኮች ናቸው። በተለያየ ካሬ አማራጭ አለን። በሰሚ ፊኒሽድ የምናስረክበው ቤት ነው። በጣም አሪፍ። በኔ በኩል ጨርሻለሁ። ለሚያምኑን ለሚወዱን የማራኪ ቤተሰቦች በድጋሚ እኛን አምናችሁ ከዴማ ሆፕ ሪል ስቴት ቤት ስለገዛችሁ ከልብ እናመሰግናለን። አሁንም በቀሪ አዳዲስ ሳይቶች የቤት ባለቤት እንድትሆኑ እንጋብዛለን። በዚህ ቁጥር ደውሉ። እነ ሜሪ አሎ ይላሉ። እነ ሜሪ በደንብ ያስተናግዷቸዋል። ምርጥ ቦታዎችን ያሳዩዋቸዋል። ቴንክ ዩ ሶ ማች። በእኔ በኩል በጣም ነው አመሰግናለሁ። እኛም ቴንክ ዩ። በቅርቡ በጣም ብዙ አዳዲስ ሳይቶች ይወጣሉ። እነዛንም ጠብቁ እንላለን። ቴንክ ዩ ሶ ማች። ከዘመኑ ጋር የፈጠነ በትጋት የቆመ ዴማ ሆፕ ሪል ስቴት ነው። በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል።